ጆሮአችን እንግዲህ በጭንቅላታችን ውስጥ ከሚገኙት አንደኛው የስሜት አካላችን ነው። በዋነኛነት ጆሮአችን ለመስማት የምንጠቀምበት እንዲሁም ከመስማት በተጨማሪ የሰውነታችንን ባላንስ የሚጠብቅ አካል የያዘ በጭንቅላት አጥንት ውስጥ የተከበበ በጣም ውስብስብ አካል ነው ጆሮ። ከዛ በተጨማሪ የሰውነታችንን ከሌሎች አካል ጋር አንድ ላይ በመሆን ባላንስ የሚጠብቅ አካልን የያዘ የውስጠኛው የጆሮ ክፍል ነው። እነዚህ ናቸው እንግዲህ ሶስቱ የውጨኛው የመካከለኛውና የውስጠኛው ብለን እንከፍላቸዋለን ማለት ነው ጆሮአችንን በቀላሉ። የጆሮ ኢንፌክሽን በጣም የተለመደ የጆሮ የህመም አይነት ነው። ጆሮአችንን ከሚያጠቁ የጆሮ ህመሞች ውስጥ በብዛት የሚታይ የጆሮ ህመም ነው። የዓለም የጤና ድርጅት በቅርብ ያወጣው ሪፖርት አለ። በዓለም ላይ በአሁኑ ሰዓት በትንሹ ዓለም ላይ ካለው የህዝብ ውስጥ 1.5 ቢሊዮን የሚሆነው ህዝብ የመስማት ችግር አለበት ተብሎ ሪፖርት ወጥቷል በቅርቡ። ይሄም በአጠቃላይ ስናየው ከህዝቡ አንፃር ምናልባት ከ15 እስከ 20% የሚሆነው የዓለም ህዝብ መጠነኛ ይሁን መካከለኛ ወይም ከፍተኛ የመስማት ችግርን አለው ተብሎ ሪፖርት ተደርጓል በቅርብ ጊዜ። ከዚህ ውስጥ በብዛት የሚታየው የጆሮ ወይም ደግሞ ለዚህ ለመስማት ችግር ዋነኛው ምክንያት የጆሮ ኢንፌክሽን ነው። የተለመደው የጆሮ ምልክት የጆሮ ህመም ነው። ልጆች የጆሮ ኢንፌክሽን ሲኖራቸው ጆሮአቸውን ያማቸዋል። አንድ አመት በታች የሆኑ ልጆች ያንን መግለጽ ስለማይችሉ በትክክል አመመኝ ብለው ማስረዳት ስለማይችሉ ምንድነው ምልክቱ ጆሮአቸውን ይጎትታሉ ወይም ጸጉራቸውን ጭንቅላታቸውን ይጎትታሉ፣ ይነካካሉ፣ ይጎትታሉ፣ ይነጫነጫሉ። በጣም ከፍተኛ መነጫነጭ፣ ትኩሳት፣ ከፍተኛ የሆነ ትኩሳት ይኖራቸዋል። የምግብ ፍላጎታቸው ይቀንሳል። አልፎም ምናልባት አንዳንድ ልጆች ላይ ተቅማጥ፣ ትውከት ሊያመጣ ይችላል። በዛ መሃል ሕክምናውን ካላገኙ ጆሮአቸው ፈሳሽ ማምጣት ይጀምራል። ከጆሮ የሚወጣ ፈሳሽ ሊኖር ይችላል። ከአንድ አመት በላይ የሆኑ ልጆች ምናልባት አመመኝ ብለው ሊገልጹ ይችላሉ። ተመሳሳይ ምልክት የመነጫነጭ ነገር፣ ትኩሳት ሊኖራቸው ይችላል። እንዲሁ አንድ ቀን ሁለት ቀን ከቆየ በኋላ ጆሮአቸው ፈሳሽ ማሳየት ይችላል። ብዙ ጊዜ ጆሮ ህመም የሚከሰተው ማታ በሚተኙበት ጊዜ ነው። የራሱ ምክንያት አለው። ስለዚህ እነዚህ ምልክቶች ያላቸው ልጆች በተለይ ጉንፋንን ተከትሎ የመጣ የጆሮ ህመም ቀጥሎም ከፍተኛ የሆነ ህመም በኋላ ላይ የጆሮ ፈሳሽ የሚከሰት ከሆነ ወላጆች ይህንን ተረድተው የጆሮ ኢንፌክሽን ሊሆን ስለሚችል ቶሎ ወደ አቅራቢያቸው ያለው የጤና ተቋም ሄደው ሕክምናውን ማግኘት አለባቸው። ልጆች ለጆሮ ኢንፌክሽን የተጋለጡ ናቸው። ይሄ ማንከላከላቸው የምንችላቸው አሉ። ከሱ ብንጀምር በተፈጥሮ ልጆች ያልበሰለ ወይም ደግሞ በደንብ ያላደገ የተፈጥሮ የመከላከል አደጋ ለዚህ ነገር ያጋልጣቸዋል። ስለዚህ ልጆች በተፈጥሯቸው ለጆሮ ኢንፌክሽን የተጋለጡ ናቸው። ሌሎቹ ያው ይሄ ጄኔቲክስ የምንላቸው በዘረመል ምክንያት የሚከሰቱ ነገሮች አሉ። ሌሎቹ ከአፈጣጠር ችግር ለምሳሌ በብዛት ከጆሮ ኢንፌክሽን ጋር መጠቀስ ያለበት የላንቃ መሰንጠቅ ይዘው የሚወለዱ ልጆች ለጆሮ ኢንፌክሽን በጣም በከፍተኛ ሁኔታ የተጋለጡ ናቸው። የታወቀ ነገር። ይሄ የአይምሮ የእድገት ውስንነት ለምሳሌ ዳውን ሲንድሮም የምንላቸው እንደዚህ አይነት ችግር ይዘው የተወለዱ ልጆች ለእንደዚህ አይነት ነገር የተጋለጡ ናቸው። ስለዚህ እነዚህ በተፈጥሮ የሚከሰቱ እኛ ልናስወግዳቸው የማንችላቸው ለጆሮ ኢንፌክሽን የሚያጋልጡ ናቸው። በዋነኛነት ግን መታወቅ ያለበት አቮይደብል የምንላቸው ልናስወግዳቸው የምንችላቸው የጆሮ ኢንፌክሽንን ሊያመጡ ወይም ሊያጋልጡ የሚችሉ ምክንያቶች አሉ። ከነዚህ ውስጥ የመጀመሪያው ጡት አለማጥባት ለጆሮ ኢንፌክሽን በከፍተኛ ሁኔታ ያጋልጣል። ከቀላሉ ስንጀምር ሌላኛው ለጆሮ ኢንፌክሽን የሚያጋልጠው ከዚህ ጋር ተያይዞ ጡጦ ማጥባት ነው። ስለዚህ በተለይ አሁንም የመጀመሪያው 6 ወር ጡት የሚጠቡ ከሆነ ጡጦ አይሰጣቸውም። ጡት ብቻ
ስለዚህ ጡት የማይጠቡ ልጆች ጡጦ ይሰጣቸዋል። ጡጦ የሚጠቡ ልጆች ደግሞ ለጆሮ ኢንፌክሽን የተጋለጡ ናቸው። ሌላኛው ክትባት የማይወስዱ ልጆች ወይ አሁን ለምሳሌ በእኛ ሀገር ያለው የናሽናል የክትባት ፕሮግራም ውስጥ ለጆሮ ኢንፌክሽን የሚያጋልጡ ባክቴሪያዎችን የሚከላከል ክትባት ተካቷል፣ የተካተተበት ነው። እነዚህን የማይወስዱ ልጆች ለዚህ ነገር የተጋለጡ ናቸው። ሌላኛው አሁን መታወቅ ያለበት ፓሲቭ ስሞኪንግ የምንለው ይሄ በደንብ በጥናት የተረጋገጠ በብዛት የታወቀ የጆሮ ኢንፌክሽንን ሊያመጣ የሚችል ነው። ቤተሰብ ወይም ደግሞ እዛ አካባቢ ሲጋራ የሚያጨስ ሰው ካለ ልጆች ጭሱ ሊያገኛቸው ስለሚችል ለጆሮ ኢንፌክሽን በከፍተኛ ሁኔታ የተጋለጡ ናቸው። ሌላኛው በመታወቅ ያለበት አሁንም መጠቀስ ያለበት ህጻናት ማቆያ ውስጥ የሚቆዩ ልጆች ቤት ከሚቆዩት ይልቅ በጣም በከፍተኛ ሁኔታ ለጆሮ ኢንፌክሽን የተጋለጡ ናቸው። የጆሮ ኢንፌክሽን የትኛውንም እድሜ ሊያጠቃ ይችላል፣ ግን በብዛት ልጆች በተለይ ደግሞ እድሜያቸው እስከ 2 ዓመት የሆኑ ልጆችን በብዛት የሚያጠቃው ይሄ የራሱ ምክንያት አለው። አንደኛው ምክንያት ቅድም ጠቅሰናል። በተፈጥሮ ልጆች ይሄ የኢሚዩኒቲያቸው ወይም በሽታ የመከላከል አቅማቸው ያልበሰለና በደንብ ያላደገ ገና በማደግ ላይ ያለ ስለሆነ በዛ አጋጣሚ ለዚህ ኢንፌክሽን ይጋለጣሉ። አንዱ በብዛት የሚጠቃው አካላቸው ጆሮአቸው ነው። ስለዚህ የጆሮ ኢንፌክሽን ከኢሚዩኒቲ ጋር ይገናኛል ልጆች ላይ። ይሄ ተፈጥሯዊ ነው። የመጀመሪያው ልጆችን ጡት ማጥባት ኤክስክሉሲቭ ብሬስት ፊዲንግ፣ በተለይ የመጀመሪያውን 6 ወር ጡት ብቻ እንዲጠቡ ማድረግ፣ በተቻለ አቅም በጡጦ አለማጥባት፣ ጡጦ አለመስጠት። ጡጦንም በምንሰጥበት ጊዜ ተኝተውና አፋቸው ውስጥ ጨምረን እኛ የምናጠባቸው አይነት መንገድ አይመከርም። ከጠቡም ራሳቸው ጡጦውን ይዘው እንዲጠቡ ነው የሚመከረው። ያ በራሱ ለዛ ነገር ስለሚያጋልጣቸው። ሌላኛው ያው የአካባቢ ንጽህናን መጠበቅ፣ የግል ንጽህናን መጠበቅ፣ የአመጋገብ ሁኔታን ማስተካከል፣ የአኗኗር ሁኔታን ማስተካከል፣ በአካባቢው ላይ ሲጋራ የሚያጨሱ ቤተሰቦች ካሉ ከዚህ እንዲጠነቀቁ ከዚህ እንዲታቀቡ ማድረግ፣ ልጆች ክትባት የሚገባቸውን ክትባት እንዲያገኙ ማግኘት። ክትባት ያላገኙ ልጆች ለዚህ ነገር በጣም የተጋለጡ ናቸው። ለዚህ ክትባት እንዲያገኙ ማድረግ ነው። ህክምናው ቀላል ነው። ህክምናው የሚጀምረው ችግሩን ከመለየት ነው። ትልቁ ነጥብ ይሄ ነው። ችግሩን መለየት ማወቅ፣ ከዛ በኋላ የጆሮ ኢንፌክሽን መሆኑን አንድ የጤና ባለሙያ ካረጋገጠ በኋላ የሚሰጣቸው ወይም ደግሞ በየትኛውም ሁኔታ የሚመከረው አሞክሳሲሊን የምንለው የጸረ ባክቴሪያ መድኃኒት ወይም አንቲባዮቲክ፣ ያንን በእድሜያቸው ለ10 ቀን በእድሜያቸውና በኪሎአቸው መሰረት ለ10 ቀን መድኃኒቱን መስጠት ነው። በዚህ ሁኔታ ብዙዎቹ ሪዞልቭ ያደርጋሉ። በነገራችን ላይ በአጠቃላይ የጆሮ ኢንፌክሽን በመድኃኒት በአንቲባዮቲክ ከመታከሙም ውጪ በራሱ በከፍተኛ በብዛት ቁጥር ያለው ወይም ደግሞ ብዙዎቹ የጆሮ ኢንፌክሽኖች በራሳቸው ይቆማሉ። ጥቂት የሆኑት ናቸው መድኃኒት የሚያስፈልጋቸው። ብዙ ጊዜ ወደ ጤና ተቋምም የሚመጡት ችግሩ መድኃኒት የሚያስፈልገው ነው። ያ ካልሆነ ምንድነው የሚሆነው? በመጀመሪያው 1 ቀን 2 ቀን ቤት ውስጥ በቀላሉ ሊቆም ይችላል። የዛኔ ቤተሰቡም ወደ ጤና ተቋም አያመጣቸውም። ችግሩም ወደዛ ስለማይገፋቸው በራሱ ይቆማል። የህክምናውም የሚመክረው ብዙዎቹ በራሳቸው ስለሚቆሙ ጥቂቶቹ ነው የሚያስፈልጋቸው ህክምናው። የጆሮ ኢንፌክሽን የሚያሳስበው ሳይታከም ከቀረ ጠንቁ ብዙ ነው። ጠንቁ አለመስማት አካል ጉዳተኝነትን ያመጣል፣ ዲሴቢሊቲ ያመጣል። ስለዚህ ዲሴቢሊቲ ደረጃ ከደረሰ አንድ ሰው በህክምናው በእኛ በጆሮ ህክምና ቋንቋ አንድ ሰው ከ31 ዴሲቤል በላይ የመስማት ችግር ካለበት ዲሴብሊንግ ነው የምንለው፣ ወይም ደግሞ በአካል ጉዳተኝነት ደረጃ የሚጠቀስ የመስማት ችግር ማለት ነው። ይሄ ከደረሰ ህክምናው ቀላል አይደለም። መናገር የምፈልገው ነገር ይሄ ነገር ከመከሰቱ በፊት ባለው ቅርብ የጤና ተቋም አስፈላጊውን
እነዚህ ቀደም የጠቀስናቸው የጆሮ ኢንፌክሽን ምልክቶች ማህበረሰቡ ተረድቶ ወደ ሕክምና ሄዶ ይሄንን ማግኘት ነው። አለመስማት ብዙ ችግር ያመጣል። አለመስማት ሰዎች እንዳይማሩ ያደርጋል። ልጆች ቋንቋቸው እንዳያድግ ያደርጋል። ትምህርት በአግባቡ እንዳይማሩ ያደርጋል። ቢማሩም ውጤታማ አይሆኑም። ተምረውም አንድ ቦታ ከደረሱ ዲሴቢሊቲ የመስማት ችግር ካለ ስራ የማግኘት እድላቸው በጣም ዝቅተኛ ነው። ይሄ መጨረሻ ላይ ምንድነው የሚሆነው? አንዲት ሀገር ላይ ጫና ኢኮኖሚ ጫና ነው የሚፈጥረው። ስለዚህ እነዚህ ነገሮች ሁሉ ከመምጣታቸው በፊት አርሊ ችግሩን መለየት፣ መከላከል እና በአግባቡና በወቅቱ ማከም ነው የሚያስፈልገው።